የልዑል እግዚአብሔር ቤተሰቦች ካለፈው የቀጠለውን ቁጥር 2 ላይ ነው ያቆምነው። ዛሬ እንደ እግዚአብሔር ቅዱስ ፈቃድ ቁጥር 3ን እንመለከታለን። እንደምን ቆያችሁኝ? እንደምን ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁኝ? በድጋሚ መልካም። ይህን ትምህርት አሁንም የሚበልጠውን የጸጋ ስጦታ በብርቱ ፈልጉ በሚለው በሐዋርያው ቅዱስ ጳውሎስ መልእክት ነው ትምህርቱን የምንማረው። ከዚህ በፊት ግን አስቀድሜ ማሳሰቢያ አለኝ። የዚህን ቁጥር 3 ትምህርትን ፎሎ፣ ኮሜንት እየጻፋችሁ ሼር፣ ኮፒ ሊንክ በማድረግ ይህን ቁጥር 3ኛውን ቁጥር ትምህርት በውጭ ሀገራት ለሚገኙና በሀገር ውስጥም ላሉ ኢትዮጵያውያን ወገኖቻችን እንዲዳረስ የማድረግ ትልቅ ኃላፊነት ተጥሎባቸዋል። ይህን ቁጥር 3 በተለየ መልኩ ወደ ትምህርቱ እንገባለን። ካለፈው የቀጠለው ትምህርታችን እንደ ጥያቄ የተነሳለ እዚሁ ትምህርታችን ላይ እኔም እናንተን ሕዝበ ክርስቲያንን አንዳንድ ሰዎች የተለያዩ ጥያቄዎችን ቢያነሱባቸው ብዬ ነገርኳችሁን። ከዛ እንጀምራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ በኩል ምናዊ ነው? በእናቱ በእመቤታችን ቅድስት ድንግል ማርያም በኩልስ ምናዊ ነው? ሶስተኛ መድኃኒትነቱስ ለጥቂቶች ሕዝብና ለጥቂቶች ሀገራት ነውን? ይሄ ነበር ጥያቄው። ባጭሩ እናንተ ተወያዩበት ብያችሁ ነበር። መልሱም የሆነው ይሄ ነው። ለነዚህ ጥያቄዎች መልሱን ባጭሩ እነሆ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ ሰማያዊ ነው። ቅድመ ዓለም ያለ እናት ከባሕርይ አባቱ ከእግዚአብሔር አብ ተወልዷልና ነው። ይህም የመወለድ መብለጥ፣ መበላለጥ፣ ማነስ፣ መተናነስ፣ መቅደም፣ መቀዳደም፣ መከተል፣ መከታተል በሌለበት በእግዚአብሔር ጥበብ ነው። ይህን ነው ማወቅ ያለብን። አንደኛው የመወለድ ልደቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ እስራኤላዊ ነው። ድኅረ ዓለም ከእመቤታችን ቅድስት ድንግል ማርያም ያለ ዘርአ ብእሲ ያለ ወንድ ዘር በመንፈስ ቅዱስ ግብር ዳግመኛ ተወልዷልና ነው። ይህም ሁለተኛው ልደቱ ነው። ለዚህም ነው ከ318ቱ ሊቃውንት እንደ አንዱ የሆኑት ሳዊሮስና ባስልዮስ በሁለት ልደት እናምናለን ሲሉ መስክረዋልም አስተምረዋልም። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒትነቱ የማዳን ኃይሉና ጥበቡ ግን ለመላው የዓለም ሕዝብ ለሰው ልጆች ሁሉ ነው። ይህን እውነት ወደ ኢትዮጵያ ሀገራችን ስናመጣው በአንዲት ኢትዮጵያ ሀገራችን በፍቅሯ ሰንሰለት ተሳስረን የምንኖርባት እኛ ኢትዮጵያውያንም ለምሳሌ አደሬውም፣ ቆቱኛውም፣ ኢትዮጵያ ሶማሌውም፣ ጅግጅጋውም፣ ኦጋዴውም፣ ሐረሪውም፣ ጋምቤላውም፣ ቤኒሻንጉሉም፣ ጉምዙም፣ ቢኒሃምሩም፣ አፋሩም፣ ከንባታውም፣ ሀዲያውም፣ ወላይታውም፣ ከፋና ሸኪቾውም፣ ጉራጌውም፣ ትግሬውም፣ ኦሮሞውም፣ አማራውም ወዘተ ምንም እንኳ በብሔረሰባችንና በቋንቋ ንግግራችን ብንለያይም በአገር ልጅነት ግን ሁሉም ብሔር ብሔረሰቦች የአንዲት ኢትዮጵያ አንድ አካል ናቸው። ስለ እውነተኛ ትምህርቱ እግዚአብሔር ይክበር ይመስገን። አሜን። ለምሳሌ ብሔሩ ጉራጌ የሆነ፣ ብሔሩ ትግሬ የሆነ፣ ብሔሩ ኦሮሞ የሆነ፣ ብሔሩ አማራ የሆነ፣ ብሔሩ ሲዳማ፣ ወላይታ፣ አፋር የሆነ፣ ኢትዮጵያ ሶማሌ ከሆነ ወዘተ አንዱን ከሌላው ሳያበላልጡ ኢትዮጵያን የምታህል ትልቅ አገር መሪ ሆነው ሲያስተዳድሩ ተጠሪነታቸው በሁሉም ብሔር ብሔረሰቦች መሆን አለበት። ከዚህ በተለየ መልኩ ለአንድ ብሔር በተለየ ሁኔታ የቆሙ ከሆነ በእግዚአብሔርም ዘንድ ያስፈርድባቸዋል፣ ቅጣትም ያመጣባቸዋል። በሚመሩት ሕዝብ ዘንድ ተቀባይነትም አያገኙም። ሃይማኖታዊ ጉዳይን በተመለከተ ለአንድ ሃይማኖት በማድላት የሌሎችን እምነት መጨፍለቅና ማኮሰስ አንድ መሪ የማድላት መንፈስ ሊታይበት አይገባም። ይልቁንም መሪው እምነቱን ለራሱ እንደ እምነቱ እየተጠቀመ አገርን ያለ ልዩነት መምራት የሚችል መሪ፣ ጥበበኛና አስተዋይ መሪ የሚለውን የምስጋና በረከት ከሚመራው ሕዝብ ይቸረዋል ማለት ነው። ሐቁም እውነቱም ይኸው ነው። ከሁሉ አስቀድመን እኛ ኢትዮጵያውያን ማወቅ ያለብን ዋናው ጉዳይ ኢትዮጵያውያን የሆኑ ሁሉም ብሔር ብሔረሰቦች በአረንጓዴ፣ ቢጫ፣
ቀይ ሰንደቅ ዓላማዋም ቢሆን በፍቅሯ በክብሯ ያጌጡ ያማሩ የተዋቡ የተሳሰሩ ያሸበረቁ ናቸው። ምን ይህ ብቻ! በተለያዩ ብሔር ብሔረሰቦችና በተለያዩ የእምነት ተቋማት አማኞች ዘንድ እኛን ኢትዮጵያውያንን ባህላዊ ሴቶቻችንም አንድ ያደርጉናል። ለምሳሌ ሰንበቴው፣ እድሩ፣ እቁቡ፣ ጋብቻው፣ ያለው ከሌላው ጋር ተካፍሎ መብላቱ፣ በሐዘን ጊዜና በደስታ ጊዜ ከሌሎች ቤተ እምነቶች ጋር የምናደርገው አንድነታችን፣ ማህበራዊ አኗኗራችን በቀዳሚነት የሚጠቀሱ ናቸው። ይህን መልካም ሁኔታ መተሳሰባችንን መላው የዓለም ሕዝብ የሚመሰጥበት አኩሪ ተግባራችን ነው። እንዲህ አይነቱን ትስስራችንን እንኳን ሰዎች ሰይጣን ዲያብሎስ ሊበጥሰው የማይቻለው መቼም ቢሆን ሊበጠስ የማይቻል ለብዙ ሺህ ዘመናት በሳት ተፈትኖ ነጥሮ የደመቀ እንቁ ወርቅ ሀብታችን ነው። ይልቁንም ሁሉም አፍሪካውያን፣ ሁሉም መካከለኛው ምስራቅ አረብ ሀገራትና እስራኤል አገርን ጨምሮ ሁሉም አውሮፓውያን፣ ምዕራባውያን፣ ካናዳ፣ አሜሪካና አውስትራሊያ አገራት ወዘተ ሩቅ ምስራቆችን ጨምሮ ሁሉም የዓለም ሕዝብ ሰዎች የተባሉ ሁሉ የአንዱ የእግዚአብሔር ልጆች ናቸው። እግዚአብሔር ይክበር ይመስገን። አሜን። የሚበልጠው የጸጋ ስጦታ ማለት እንዲህ መሰሉ የተሳሰረ በትክክልም የተሰተረ የማንነት ክብራችንን ጠብቀን ለመጪው ትውልድ ማስቀጠል ስንችል ብቻ ነው። እውነቱ ይሄ ነው። ለዕለቱ ቁጥር 3 ትምህርታችን እዚሁ ላይ ይቆየን። ቁጥር 4 ይቀጥላል።